መጀመሪያ ላይ እንግዳ ሊመስል በሚችል ነገር መጀመር እፈልጋለሁ። ነገር ግን አብራችሁን ቆይታችሁ ከተረዳችሁት ሙሉ በሙሉ በዚህ ምድር ላይ ለማንኛውም የሰው ልጅ ሊኖር የሚችለውን እጅግ አስፈላጊ ግንኙነት የምትረዱበትን መንገድ ይቀይረዋል። አብዛኞቹ አማኞች ስለ መንፈስ ቅዱስ የሚያወሩት ለእርሱ ካናገሩት ይልቅ ስለ እርሱ የሚያወሩት ይበልጣል። ይህንን ደግማችሁ አስቡት። አብዛኞቹ አማኞች ለእርሱ ከሚናገሩት ይልቅ ስለ መንፈስ ቅዱስ እጅግ አብዝተው ያወራሉ። ስለ ስጦታዎቹ ያወራሉ። እነርሱ ስለ ኃይሉ ያወራሉ። በቤተ ክርስቲያን ታሪክ ውስጥ በመጽሐፍ ቅዱስና በሌሎች አማኞች ምስክርነት ውስጥ ስላለው የእርሱ የትንሣኤ እንቅስቃሴ ያወራሉ። ስለ እርሱ መዝሙር ይዘምራሉ። ስለ እርሱ ስብከት ይሰብካሉ። እርሱ ማን እንደሆነና እንዴት እንደሚሰራ፣ በቤተ ክርስቲያን ውስጥ ያለው ድርሻ ምን መሆን እንዳለበት ሙሉ የሥነ መለኮት መዋቅሮች ይገነባሉ። እናም በዚያ ሁሉ ስለ እርሱ ወሬ ውስጥ ከእርሱ ጋር የሚደረግ ምንም አይነት ትክክለኛ ንግግር የለም ማለት ይቻላል። በመረጃ የበለጸገ ነገር ግን ከንግግር ሙሉ በሙሉ ባዶ የሆነ ግንኙነት ነው። ስለ እርሱ ሁሉንም ነገር የሚያውቅ ነገር ግን በግል በፈቃደኝነትና በተለየ ሁኔታ እዛው እንዳለ እንዲያዳምጥና እናንተ የምትናገሩት ነገር ላይ ከልብ ፍላጎት እንዳለው አካል ሆኖ በቀጥታ ከእርሱ ጋር ተነጋግሮ የማያውቅ ግንኙነት ነው። እናም ይህን ሙሉ መልእክት ላሳልፍ የምፈልገው ይህ ለምን ስህተት እንደሆነ ብቻ ሳይሆን እንዴት በትክክል ማድረግ እንደሚቻል እንድትረዱ በመረዳት ነው። ከመንፈስ ቅዱስ ጋር እውነተኛ ጥልቅ የሆነ ግንኙነት ባለውና ለውጥ በሚያመጣ መንገድ እንዴት ማውራት እንደሚቻል፣ ስለ እርሱ ማውራትን ወደ እርሱን ማውራት እንዴት መሻገር እንደሚቻል፣ ስለ መንፈስ ቅዱስ ካለ የሥነ መለኮት ዕውቀት ወደ እውነተኛ የዕለት ከዕለት ግንኙነት ከመንፈስ ቅዱስ ጋር። ምክንያቱም ያ ንግግር፣ ያ ትክክለኛ ቀጣይነት ያለው የቅጽበት በቅጽበት ውይይት ከሥላሴ ሦስተኛ አካል ጋር መኖሩ ለእያንዳንዱ አማኝ ከተሰጡት ጥቅም ላይ ካልዋሉ ታላቅ ዕድሎች አንዱ ነው። እናም አብዛኞቻችን ይህ ሙሉ በሙሉ ያመልጠናል። አብራችሁን ቆዩ፣ ምክንያቱም ይህ የዕለት ከዕለት መንፈሳዊ ሕይወታችሁን ይችላል ብላችሁ ካላሰባችሁት መንገድ ሊቀይረው ነው። በመሰረታዊው ችግር ልጀምር፣ ምክንያቱም ይህ ለምን እንደተሳሳተብን መረዳት እንዴት በትክክል ማድረግ እንዳለብን እንደ መረዳት አስፈላጊ ነው ብዬ አስባለሁ። አብዛኞቹ አማኞች በቀጥታ ከመንፈስ ቅዱስ ጋር የማይነጋገሩበት ምክንያት በስነ መለኮት ግንባታቸው ውስጥ የሆነ ቦታ ጸሎት የሚመራው በመንፈስ በኩል በወልድ አማካኝነት ወደ አብ ብቻ ነው የሚለውን ሐሳብ ስለሚቀበሉ ነው። እናም ያ መዋቅር እስከሄደበት ድረስ ስህተት አይደለም። ኢየሱስ ወደ አብ እንድንጸልይ አስተምሮናል። እናም በዚያ ንድፍ ውስጥ የሚያምር የሥላሴ አመንክዮ አለ። ነገር ግን ያ መዋቅር ለብዙ አማኞች ገደብ ሆነባቸው። ሁሉንም መለኮታዊ ግንኙነቶች በአንድ የተወሰነ መስመር ብቻ የሚያስተላልፍ መንፈሳዊ የትራፊክ ንድፍ ሆነ። ኢየሱስ ረዳታችን፣ አጽናኛችን፣ አማካሪያችን፣ መሪያችን ከኛ ጋርና በእኛ ውስጥ የሚሆነው ብሎ በልዩ ሁኔታ የተናገረለት መንፈስ ቅዱስ ከማንኛውም ሰብአዊ ግንኙነቶች በላይ ለእኛ ቅርብ መሆን የሚገባው ያ አካል በተግባራዊ ተሞክሮ ውስጥ ወደ መለኮታዊ የጀርባ መገኘት ባክግራውንድ ፕሬዘንስ ተገፍቷል። አልፎ አልፎ በስነ መለኮታዊ ሁኔታ ይጠቀሳል። ነገር ግን እዚያው በውስጣችሁ ሆኖ ንግግርን እንደሚጠብቅ አካል ሆኖ በቀጥታ አናግሩትም ማለት ይቻላል። ነገር ግን መጽሐፍ ቅዱስ ስለ መንፈስ ቅዱስ ማንነት የሚገልጡትን ተመልከቱ። ሮሜ ምዕራፍ 8 ቁጥር 27 ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል ይላል፣ እርሱ ፈቃድ አለው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 መንፈስ እንደወደደ ለእያንዳንዱ ለብቻው ስጦታን ያካፍላል ይላል፣ እርሱ ስሜቶች አሉት። ኤፌሶን ምዕራፍ 4 ቁጥር 30 የእግዚአብሔርን ቅዱስ መንፈስ አታሳዝኑ ይላል፣ እርሱ ሊያዝን ይችላል፣ ሊጠፋና ሊጠፋብን ይችላል። ሐናንያና ሲጳራ በታላቅ ዋጋ እንዳወቁት እርሱ ይናገራል። ሐዋርያት ምዕራፍ 13 ቁጥር 2 መንፈስ ቅዱስ በርናባስንና ሳኦልን ለሥራው ለዩልኝ አለ ይላል፣ እርሱ ይማልዳል። ሮሜ ምዕራፍ 8 ቁጥር 26 መንፈስ ራሱ በማይናገር መቃተት ይማልድልናል ይላል።
አይምሮ፣ ፈቃድ፣ ስሜት፣ ንግግር፣ ማማለድ። እነዚህ የኃይል ወይም የከባቢ አየር ወይም የተሞክሮ ባህሪያት አይደሉም። እነዚህ የአንድ አካል ባህሪያት ናቸው። ሙሉ በሙሉና በማይለወጥ ሁኔታ አካላዊ የሆነ መለኮታዊ ማንነት እርሱ በእናንተ ውስጥ የሚፈስ የእግዚአብሔር ኃይል ብቻ ሳይሆን በእናንተ ውስጥ የሚኖር የአንድ አካል እውነተኛ መገኘት ነው። አካላት ደግሞ ይነጋገራሉ፣ አካላት ግንኙነት ይፈጥራሉ፣ አካላት በውይይት ውስጥ ይሳተፋሉ። እናም መንፈስ ቅዱስ በእውነት አካል ከሆነ ይህም መጽሐፍ ቅዱስ ፍጹም ግልጽ የሚያደርጉት ነገር ነው። እርሱ አካል ከሆነ እግዚአብሔር ከእርሱ ጋር እንዲኖር የሚፈልገው ግንኙነት የእርሱን ኃይል በዝምታ የመቀበል ግንኙነት ሳይሆን የንቁ የጋራ የሁለትዮሽ ግንኙነት ነው። እርሱ ያናግርሃል፣ አንተም ታናግረዋለህ። ሁልጊዜም የታሰበው ይኸው ነበረ እና አብዛኞቻችን ከዚያ ንድፍ በጣም በታች እየኖርን በመሆናችን እንዲህ ያለ ነገር መኖሩን እንኳን ረስተነዋል። አሁን ከመንፈስ ቅዱስ ጋር መነጋገር ምን እንደሚመስል በጣም ግልጽ ልሆን እፈልጋለሁ። ምክንያቱም ጽንሰ ሐሳቡን መቀበል ቀላል ቢሆንም ከዚህ በፊት አድርገውት ለማያውቁ ሰዎች በተግባር ማዋል በሚያስገርም ሁኔታ አስቸጋሪ ሊሆን ይችላል። እናም በእውነቱ ማድረግ እንድትችሉ በዝርዝር ልመራችሁ ፈልጋለሁ። በሚቀጥለው ጊዜ ለመጸለይ ስትቀመጡ ወይም መጽሐፍ ቅዱስን ስትከፍቱ ወይም አስቸጋሪ ሁኔታ ሲያጋጥማችሁ ወይም በሆነ የራስ አቅም ከሚችለው በላይ የሆነ እርዳታ በሚያስፈልግ ቅጽበት ውስጥ ስትሆን የተለየ ነገር እንድታደርግ መጀመሪያ ማለት የምፈልገው ነገር ቢኖር ከመንፈስ ቅዱስ ጋር መነጋገር የሚጀምረው ከማንኛውም ሰው ጋር መነጋገር በሚጀምርበት ተመሳሳይ መንገድ ነው። ዕውቅና በመስጠት እርሱ እዚያ መኖሩን በቀላልና በልዩ ትኩረት ማወቅ፣ እንደ ስነ ስርዓት ወይም እንደ ሃይማኖታዊ ማቋቋሚያ ሳይሆን እንደ እውነተኛ የንቃት ተግባር። አጠገብ ወደ ተቀመጠ ሰው ዘወር እንደምትል ወደ እርሱ ዘወር ትላለህ። መገኘቱን በተለየ ሁኔታ ታውቃለህ። ስሙን ዝም ብለህ እንደ መንፈሳዊ ድግምት መንፈስ ቅዱስ ና ብለህ ሳይሆን በግል መንፈስ ቅዱስ ሆይ አንተ እዚህ አለ፣ እዚህ መሆንህን አውቃለሁ፣ በዚህ ቅጽበት ስላንተ ንቁ ነኝ በማለት ነው። እናም ያውቅና መስጠት ምንም እንኳን ቀላል ቢመስልም የሁሉም ነገር መጀመሪያ ነው። ምክንያቱም ስለመኖሩ የማታውቀውን ሰው ማነጋገር አትችልም። እናም ሆነ ብለህ ወደ እርሱ ዘወር ለማለት ያልተለማመድከውን ሰው መገኘት በእውነት ማወቅ አትችልም። ዕውቅና መስጠት ራሱ ወደ እርሱ መዞር ነው። መንፈስ ቅዱስ ራቅ ያለ የቴዎሎጂ እውነታ እንደሆነ አድርጎ ከመኖር ተላቆ አሁን እዚህ ያለ የግል እውነታ አድርጎ መኖር መጀመር ነው። እርሱ በእርግጥም እዚህ አለ። ሁለተኛው ነጥብ፣ አንዴ መኖሩን ካወቅክ በኋላ ለመንፈስ ቅዱስ ምን ትለዋለህ የሚለውን ጥያቄ መመለስ እፈልጋለሁ። ምክንያቱም ብዙ አማኞች እዚህ ጋር ይቸገራሉ። አብ እግዚአብሔር በቀላሉ የሚቀርብ ይመስላል። ምክንያቱም ኢየሱስ ወደ አብ እንድንጸልይ በግልጽ አስተምሮናል። ወልድ ኢየሱስ በቀላሉ የሚቀርብ ይመስላል። ምክንያቱም ወንጌላት ኢየሱስ ማን እንደሆነ በግልጽ ሰብአዊና የምንቀርበው ምስል ይሰጡናል። መንፈስ ቅዱስ ግን ረቂቅ አብስትራክት ይመስላል። በቀጥታ ለማነጋገር ደግሞ ይከብዳል። ምን እንደምትለው ግልጽ የሆነ ስሜት ከሌለ ደግሞ ውይይቱ ፈጽሞ አይጀመርም። ስለዚህ አንዳንድ በጣም አስፈላጊና ችላ የተባሉ በቀጥታ ውይይት ወደ መንፈስ ቅዱስ ልትመጣቸው የሚገቡ ነገሮችን ልንገር። የመጀመሪያው ግራ መጋባት ነው። እናም ይህን የምለው በጣም ለየት ባለ መንገድ ነው። ስለ አንድ ነገር፣ ስለ ውሳኔ፣ ስለ አቅጣጫ፣ ስለ ግንኙነት ወይም ገና ግልጽ ስላልሆነ የጥሪ ስሜት ግራ ሲገባ መንፈስ ቅዱስ ያንን ግራ መጋባትን ልታመጣለት የሚገባ በአጽናፈ ዓለም ውስጥ በጣም አስፈላጊው አካል ነው። ምክንያቱም ኢየሱስ እርሱ ወደ እውነት ሁሉ ይመራችኋል ብሏል። ወደ ጥቂት እውነት ሳይሆን ወደ እውነት ሁሉ፣ ተግባራዊ የሆኑትን ጨምሮ። አሁን የሚያስፈልግህንና በራስህ ማመዛዘን ልታገኝ የማትችለውን ስለ ሕይወትህ የሚሆን ተግባራዊና ግልጽ እውነት። እናም ውይይቱ እንዲህ አይነት ድምጽ ይኖረዋል። መንፈስ ቅዱስ ሆይ በዚህ ነገር ግራ ተጋብቻለሁ። የትኛውን አቅጣጫ መከተል እንዳለብኝ አላውቅም። ይህ ምን ማለት እንደሆነ ወይም ምን ማድረግ እንዳለብኝ አላውቅም። አንተ ሙሉውን ምስል ታያለህ። አሁን ወደሚያስፈልገኝ እውነት ምራኝ። ይህም ቀመር ወይም ፎርሙላ አይደለም። ይህ ውይይት ነው። ይህም አንድ ሰው ያንን እያጋጠመው ያለውን ልዩ ነገር ለመረዳት
በጣም ብቁ ወደ ሆነው አካል ዞሮ በቀጥታ ያንን እርዳታ መጠየቅ ነው። እናም መልሱ ሁልጊዜ ወዲያውኑ ላይመጣ ይችላል። ነገር ግን ንቃቱን እየተለማመድክ ከቆየ ሊታወቁ በሚችሉ መንገዶች ይመጣል። ባልጠበቅከው ጊዜ እንደሚመጣ ብርሃን ግራ መጋባቱ ረክቶ ከምክንያታዊነት በላይ የሆነ ጥልቅ እርግጠኝነት ሲሰማ በግል ሕይወት ላይ ተፈጻሚ የሚሆን የመጽሐፍ ቅዱስ ቃል ትዝ ሲል ወይም ደግሞ እንደ አጋጣሚ ሳይሆን እንደ ማረጋገጫ ሆኖ ደጋግሞ በሚመጣ ስሜት ነው። ወደ መንፈስ ቅዱስ ልታመጣው የሚገባ ሌላኛው ነገር በቀጥታ ውይይት ውስጥ ድክመትህ ነው። ኃጢአትህም ማለት አይደለም፣ ምንም እንኳን እርሱ አስፈላጊ ቢሆንም ማለቴም በእውነት አቅም የሚያጥርባቸውን የተለያዩ ቦታዎች ነው። ሁኔታው ከመፍታቱ በፊት ትዕግስት የሚያልቅበት፣ እርምጃውን ሙሉ በሙሉ ከመውሰድ በፊት ድፍረትህ የሚከዳበት፣ ፍቅር ከሚወደው ሰው ገደብ ቀድሞ የራሱ ገደብ ላይ የሚደርስበት፣ እምነትህን በረጅም የጥበቃ ወቅት ጫና ምክንያት የሚላላበት። እነዚህ ጳውሎስ በሁለተኛ ቆሮንቶስ 12 ላይ የገለጻቸው ቦታዎች ናቸው። ስለዚያ በቂ ስለሆነው ጸጋና በድክመት ውስጥ ፍጹም ስለሚሆነው ጥንካሬ በተናገረ ጊዜ ያንን ጸጋና ጥንካሬ የምታገኝበት መንገድ ደግሞ በራስ ጥንካሬ ይበልጥ በመጣር አይደለም፣ ከመንፈስ ቅዱስ ጋር ባለ ቀጥተኛ ውይይት ድክመትህን በማመንና አንተ መሆን የማትችለውን እርሱ እንዲሆንልህ በመጠየቅ ነው። መንፈስ ቅዱስ ሆይ፣ ለዚህ ሁኔታ የሚሆን በቂ ትዕግስት የለኝም፣ አልቆብኛል። በእኔ ውስጥ በተፈጥሮ ያለው ነገር ዝሏል። እኔ ካለኝ አቅም በላይ በሆነ መንገድ በእኔ ውስጥ እንድትታገስልኝ እፈልጋለሁ። ያንተ ትዕግስት፣ ያንተ ፍቅር፣ ያንተ ገርነት ያስፈልገኛል። እነዚህ ነገሮች በእኔ ውስጥ እንድትሆንልኝ እፈልጋለሁ፣ ምክንያቱም በአሁኑ ሰዓት በራሴ ውስጥ አላገኘዋቸውም። እናም ይሄ ውይይት እንጂ ትርኢት አይደለም። የራሱን ገደብ የሚያውቅና ወሰን የሌለው ሀብት የት እንደሚገኝ የሚያውቅ ሰው የሚያቀርበው ቅን፣ ትሁትና ቀጥተኛ ልመና ነው። ወደ መንፈስ ቅዱስ በውይይት መልክ የምታመጣው ሶስተኛው ነገር ኃጢአትህ ነው። መንፈስ ቅዱስ ከኃጢአት ጋር በተያያዘ ሂደት ውስጥ የሚጫወተው የተለየ ሚና አለ። ይህም ብዙ አማኞች በቀጥታ እንዲሳተፉበት ተምረውት አያውቁም። ኢየሱስ በዮሐንስ ምዕራፍ 16 ቁጥር 8 ላይ መንፈስ ቅዱስ በመጣ ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ እንደሚወቅስ ተናግሯል። የኃጢአት መውቀስ የአንድ ነገር ስህተት እንደሆነ መስመር እንዳለፍክ የሚሰማ የውስጥ ምልክት፣ ያ መንፈስ ቅዱስ አንተን እያናገረ መሆኑ ነው። ለዚያ ውይይት የሚሰጠው ከሁሉ በላይ ኃይለኛ ምላሽ ደግሞ በቀጥታ ለእርሱ መናገር ነው። መንፈስ ቅዱስ ሆይ እሰማሃለሁ፣ እያሳየኸኝ ያለውን አውቃለሁ፣ ስለዚህ ጉዳይ ከምትለኝ ነገር ጋር እስማማለሁ። ይህንን ለመከላከል፣ ለማሳነስ ወይም ለማመካኘት አልሞክርም። ካንተ ጋር እስማማለሁ። እኔም ለራሴ ማድረግ የማልችለውን እንድታደርግልኝ እጠይቃለሁ። ይህንን በእኔ ውስጥ እንድትለውጠው እጠይቃለሁ። በራሴ አቅም የሌለኝን ጥልቅ ስራ በእኔ ውስጥ ስራ። እናም ይሄ ስለ ኃጢአት ከመንፈስ ቅዱስ ጋር ማውራት ነው። ለታዛቢዎች ተብሎ የሚደረግ የንስሐ ትርኢት አይደለም። ሚናው መውቀስ፣ ማጋለጥና በህይወት ውስጥ ያሉ የኃጢአት ልምዶችን መለወጥ ከሆነው አካል ጋር ትክክለኛ ውይይት ማድረግ ነው። ያ ውይይትም ቅን፣ ቀጥተኛና ግልጽ የሆነው በቤተ ክርስቲያን ጉባኤ ውስጥ ከምታደርገው ከማንኛውንም አጠቃላይ መናዘዝ ይልቅ እጅግ ኃይለኛ ነው። ምክንያቱም እውነተኛ ነው። ምክንያቱም ግላዊ ነው። ምክንያቱም በአንተና ስራውን እየሰራ ባለው አካል መካከል የሚደረግ ስለሆነ ነው። አራተኛው ነገር፣ ይሄ ደግሞ ለአንዳንዶቻችሁ ለረጅም ጊዜ ተዘግቶ የቆየን ነገር የሚከፍት ነው። እሱም ናፍቆታችሁ ነው። ለእግዚአብሔር ያለ ጥልቅና አንዳንዴም ሊገለጽ የማይችል ናፍቆት፣ ትክክለኛ ቃላት የሌለው ረሃብ፣ በአሁኑ ጊዜ ካለ ተሞክሮ በላይ ለሆነ ነገር በመንፈስ ውስጥ የሚሰማ ቁጭት፣ ገና ያልደረስክበትና በራስ ጥረት ልታገኘው የማትችለው ከእግዚአብሔር ጋር የሚደረግ ጥልቅ ግንኙነት እንዳለ የሚሰማ ስሜት ነው። ያ ናፍቆት ራሱ በአንተ ውስጥ እየሰራ ያለ መንፈስ ቅዱስ ነው። ጳውሎስ በሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ በቃላት በማይናገር መቃተት ይማልድልናል ይላል። በመንፈስ ውስጥ ለእግዚአብሔር ያለ ያ ጥልቅ የቃላት አልባ ናፍቆት መንፈስ ቅዱስ በአንተ በኩል ለአብ እያቀረበልህ ያለ ነገር ነው። በዛ ናፍቆት ልታደርገው የምትችለው ከሁሉ በላይ ኃይለኛው ነገር
በራስ ለመፍታት ለማስተዳደር ወይም በስነ መለኮታዊ ቃላት ለመግለጽ መሞከርን አቁመ በቀጥታ ወደ መንፈስ ቅዱስ ማምጣት ነው። መንፈስ ቅዱስ ሆይ አሁን ለተሸከምኩት ነገር ቃላት የሉኝም። በእኔ ውስጥ ሙሉ በሙሉ ልገልጸው የማልችለው ረሃብ አለ። አሁን ካለኝ በላይ እግዚአብሔርን እፈልገዋለሁ። እናም በራሴ እንዴት እዚያ መድረስ እንደምችል አላውቅም። ይህንን ናፍቆት ወደ አንተ አምጥቻለሁ። ምን እንደሆነ ታውቃለህ። ካለሁበት ቦታ ተነስተ መገኘት እንደሚችል ወደማላውቀው የላቀ ነገር ምራኝ። ጸሎት ማለት ይሄ ነው። እውነተኛ ጸሎት ይሄ ነው። ከአንድ ሰው ጥልቅ ክፍል የሚወጣና በዚያ ጥልቅ ስፍራ ውስጥ ለሚኖረው አካል የሚቀርብ። እንዲህ አይነቱ ጸሎት ደግሞ ባዶን አይመለስም። በተለየ ሁኔታ ቅልጥፍና ስላለው ሳይሆን በተለየ ሁኔታ እውነተኛ ስለሆነ ነው። አሁን በመንፈስ ቅዱስ አማካኝነት ከእግዚአብሔር ጋር ለመነጋገር ትልቁ ተግባራዊ መሰናክል ነው ብዬ የማስበውን ነገር መጥቀስ እፈልጋለሁ። እኔ በገለጽኩት መንገድ የጥርጣሬ ችግር ነው። ከእግዚአብሔር ጋር በምታደርገው ውይይት በምትሰማው ምላሽ ላይ የሚፈጠር ጥርጣሬ፣ ያ ምላሽ በእርግጥ የእርሱ ድምጽ ነው ወይስ መስማት የምትፈልገውን ነገር የገዛ አእምሮ እየፈጠረብህ ነው? ይህን ስጋት ሙሉ በሙሉ ዕውቅና መስጠት እፈልጋለሁ። ምክንያቱም ትክክለኛ ስጋት ነው። የሰው ልጅ አእምሮ ፈጣሪ በቀላሉ የሚቀበልና መንፈሳዊ የሚመስሉ ግን ሙሉ በሙሉ ከገዛ ምኞታችን፣ ፍርሃታችን ወይም ምናባችን የሚመነጩ ስሜቶችን የሚፈጥር አቅም ያለው ነው። የመንፈሳዊነት ታሪክም ራሳቸውን እየሰሙ የእግዚአብሔር ድምጽ እየሰሙ እንደሆነ ራሳቸውን ባሳመኑ ሰዎች የተሞላ ነው። ስለዚህ ስጋቱ እውነተኛ ነው። የመለየት አስፈላጊነቱ እውነተኛ ነው። ነገር ግን ስለዚህ ጉዳይ ማለት የምፈልገው ነገር ቢኖር የጥርጣሬ ችግር መፍትሄው ውይይቱን ማቆም አይደለም፣ የባለቤቱን ተናጋሪውን ባህሪ መማር ነው። ምክንያቱም ከመንፈስ ቅዱስ የሚመጡ ስሜቶች፣ ማነቃቂያዎች እና መመሪያዎች ሁል ጊዜ የሚታወቁ የባህሪ ምልክቶች አሏቸው። እነርሱ የማይለዋወጡ ወጥ ናቸው። ከመጽሐፍ ቅዱስ ጋር ይስማማሉ። እግዚአብሔር በቃሉ አስቀድሞ ከተናገረው ነገር ጋር አይቃረኑም። ስትከተላቸው ከጭንቀት ይልቅ ሰላምን ያመጣሉ። ወደ ፍቅር፣ ወደ ቅድስና፣ ወደ ሌሎች መልካምነት ይመራሉ እንጂ ለራስ ጥቅም ብቻ ያደሉ አይደሉም። ብዙ ጊዜ ተፈጥሯዊ አስተሳሰብ ወዳልነበረበት አቅጣጫ ይወስዱሃል። የእርሱ ባህሪ የገርነት፣ የትዕግስትና ለሌሎች የመቆርቆር ዝንባሬ ያላቸው ናቸው። ይህም አስቸኳይ፣ ራስ ወዳድና ተከላካይ ከሆነው ከስጋ ድምጽ ይለያቸዋል። የእርሱን ድምጽ ከራስ ድምጽ መለየት የምትማርበት መንገድ የሚያውቁትን ድምጽ ካላወቁት ለመለየት ከምትማርበት መንገድ ጋር ተመሳሳይ ነው። ውይይት የመስማት ምላሽ የመስጠት የመፈተንና የማረጋገጥ ልምድ ማካበት ነው። ከመንፈስ ቅዱስ ጋር በበለጠ ቁጥር ባወራህና ለሚሰጥ ምላሽ ጥንቃቄ በተሞላበት ሁኔታ ትኩረት በሰጠኸው ቁጥር ድምጹ ይበልጥ የተለመደ ይሆንልሃል። ድምጹ ይበልጥ የተለመደ በሆነልህ ቁጥር ደግሞ በበለጠ በራስ መተማመን ልትከተለው ትችላለህ። በጥርጣሬ ጊዜያት እንኳን ልክ እንደ ማንኛውንም ግንኙነት እንደምታሳድገው ሁሉ የማስተዋል አቅምን ታሳድጋለህ። በግንኙነት ውስጥ በመሆን ውይይቶችን በማድረግ የሚሰማህን ነገር ምላሽ መስጠት፣ በጊዜ ሂደት የዚያ ምላሽ ፍሬ በመመልከት አሁን ወደ ያልኩትን ሁሉ ወደሚያጠቃልልና በህይወት ውስጥ ከመንፈሳዊ ይዘትነት ባለፈ ትክክለኛ ቅርጽ እንዲይዝ ወደሚያደርገው ነገር ላምጣ። ብዙ ሰዎች ከመንፈስ ቅዱስ ጋር በመነጋገር ጊዜ የሚሳሳቱበት ነገር የውይይቱን አቅጣጫ ብቻ አይደለም፣ ይልቁንም በዚያ ውስጥ ያላቸው የህሊና መገኘት ጥራት ነው። ከሌሎች ሰዎች ጋር በፍጥነት እንደሚነጋገሩ ሁሉ ግማሽ ትኩረታቸው ሌላ ቦታ ሆኖ ከመንፈስ ቅዱስ ጋር ለመነጋገር ይሞክራሉ። ከዚያም ውይይቱ ለምን የአንድ ወገን ወይም ደረቅ ወይም የተቋረጠ እንደሚመስላቸው ይገረማሉ። ነገር ግን ከመንፈስ ቅዱስ ጋር የሚደረግ እውነተኛ ውይይት ልክ በህይወት ውስጥ ካለ ከማንኛውም አስፈላጊ ሰው ጋር እንደማድረግ እውነተኛ ውይይት ሙሉ ህሊናዊ መገኘትን፣ ያልተከፋፈለ ትኩረትንና ሌሎች ነገሮችን በሙሉ አቁሞ በትክክል በውይይቱ ውስጥ የመገኘት ፈቃደኝነትን ይጠይቃል። በአይምሮ ሌላ ቦታ ሆነ ውይይቱን ከማከናወን ይልቅ ዛሬ ልተውላችሁ የምፈልገው ልምምድ ይህንን ነው። ቴክኒክ ሳይሆን የመገኘት ጥራት ነው። በውይይት ወደ መንፈስ ቅዱስ በዞርክ ቁጥር
ምንም ነገር ከመናገር በፊት ግራ መጋባትን ወይም ድካምህን ወይም ናፍቆትህን ይዘህ ከመምጣት በፊት ቆም በል። በአንድ ጊዜ ትንፋሽ ውሰድና ባለህበት ቅጽበትና ካለህበት አካል ሙሉ በሙሉ መገኘትህን አረጋግጥ። ሳትቸኩል፣ ሳትከፋፈል በትክክል እዚያው ሁን። እናም ካለው ከዚያ እውነተኛ የመገኘት ስፍራ ውይይቱን ጀምር። በሃይማኖታዊ ቋንቋ ሳይሆን በእውነተኛ ቃላት፣ በትክክል በሚያውቅ ሰው ፊት እንደምትጠቀምባቸው ቃላት፣ ሙሉ በሙሉ በሚያውቅ ፍጹም በሆነ ፍቅር በሚወድህና እንድታወራው ከሌሎች ነገሮች ቀና ብለህ እስክትመለከት ድረስ በትዕግስት ሲጠብቅ በነበረው ፊት። ምክንያቱም ልክ እየሆነ ያለው ይሄ ነው። መንፈስ ቅዱስ ሙሉ በሙሉ ያውቃል። ፍጹም በሆነ ፍቅር ይወድሃል። በእያንዳንዱ ቀን፣ በእያንዳንዱ ቅጽበት በአንተ ውስጥ አለ። እናም ለዚህ ውይይት ዝግጁ ሆኖ ቆይቷል። የእርሱ ከሆንክበት ቅጽበት ጀምሮ ስለ እርሱ የተናገርከውን ሁሉ ሲሰማ ቆይቷል። እናም ከሰው አቅም በላይ በሆነ ትዕግስት ሲጠብቅህም ቆይቷል። ያ ቅጽበት አሁን ሊሆን ይችላል። ስለዚህ ስለ እርሱ ሳይሆን ለእርሱ ተናገር። እናም በዚያ ውይይት ሙሉ መንፈሳዊ ሕይወትን ሲጠብቅ የነበረውን ነገር ተረዳ።